ከዛሬ በኋላ በህይወት ላይ ለሚፈጠረው ማንኛውም አይነት ነገር ኃላፊነት አንወስድም ሁላችንም። እኔ በጣም ይቅርታ አድርጉልኝ። እንዴት እንደዚህ አይነት ነገር ታደርጋለች? ፍቅረኛዋን ውጭ ሀገር አስቀምጣ ጭራሽ ይሄን አይነት መተቃቀፍ እኔ በጣም የምሬ ነው፣ ልቀበለው የማልችለው ነገር ነው። ልዑልም ያደረገው ነገር ልክ አይደለም ብዬ ነው የማምነው። በቃ ነው ያለቀ። ማለት ሌላ ሴራ ይዞበት እየመጣ ነው የሚመስለው። እየመጣ ያለው ነገር እኔ ልክ አይደለም፣ እንደዚህ መሆን የለበትም፣ በዚህ ልክ ሌላ ሰው መቀራረብ የለባትም። እኛ ደህና መሆኗን ምናምን ማረጋገጥ የፈለግን እንጂ ከሌላ ሰው ጋር ተቃቅፋ ወይም ደግሞ እንደዚህ አበባ መቀባበል ምናምን ይሉታል እንዴ? ፍቅረኛ ያላት ሰው እኮ ነች እሷ። ለማንኛውም እንዴት ናችሁ? ሰላም ብያለሁ። ይቅርታ በጣም ስሜታዊ ሁኜ ስለገባሁኝ። እንደዚህ መሆን ስለሌለበት ነው። ቪዲዮውን አይታችሁ እናንተ ራሱ ትፈርዳላችሁ። ቪዲዮውን ከፍትላችኋለሁ። እያንዳንዱ ቦታ ላይ ሀሳብ እንሰጣለን፣ አስተያየት እንሰጣለን። መነጋገር ያለብን ነገር በግልጽ እንነጋገራለን። አሰብኩ መሰላችሁ የሆነ በማቀው ሰው ስልክ ተደውሎልኝ ነበር እና የተደወለልኝ ስልክ ምንድን ነው የሆነ እኔ ማቀው ልጅ ነው የደወለልኝና የሆነ ልጅ ሄሉን በጣም ተከታታይዋ ነው እና አንተ የሷ ጓደኛ እንደሆንክ ስለሚያውቅ እባክህ እንደው በጣም ለምነኝ ነው ልዑልን አገናኝ ብሎኝ ነው ምናምን ብሎ እና ሄሉን እንዳገናኘው ነው ብቻ አይነት ነገር ነው። አድናቂዋ ነው ሶ ትንሽ ማለት ይሄ ኖርማል ዝም ብዬ ቪዲዮ ምናምን እየሰራው ከሚሄድ ልጁንም ቪዲዮ ላይ አስገብቼው ለሄሉም አሁን ካለችበት ከዚህ ከሚደብራት ሙድ ምናምን አስወጥቼ አሪፍ የሆነ ቫይብ ለመፍጠር አንድ ላይ እንድንጫወት ምናምንና ልጁን ቀጥሬዋለሁኝ ማለት ነው። ሶ ልጁ ይመጣና ራሱን የሚያስተዋውቀናል። አይ ሆፕ እንደማይደብረው በካሜራ ስላስገባሁት እንደማይደብረው እርግጠኛ ነኝ። ሶ ይመጣና እሱም ደስ ይለዋል ማለት ይሄን ያክል ከልብ አድናቂ ነው። እሱም ደስ ይለዋል እና ለወስዶ ያሰብኩት እንደዚህ ውጭ ምናምን ሳይሆን ሄሉ ቤት ነው ለወስዶ ያሰብኩት እና ገብታችሁ ማየት ትችላላችሁ። እየጠፍታ ነው ቢያንስ ቪዲዮ ትስራልን ደህና ነን ተበለኝ ብዬ ነበረ ሰርቻለሁ ቪዲዮ። ሶ አሁን ቪዲዮ እንድትሰራ ፈልጎ አድናቂዎቿን ከዚህ በፊትም ያገናኛታል እሱ ብዙ ሰዎች ምናምን ያገናኛታል። አሁን ቪዲዮ እንድትሰራ ፈልጎ ለማገናኘት አስቦ ምናምን ከሆነ በጣም ነው ደስ የሚለን። በጣም ነው እንዲያገናኛት የምንፈልግ። ያገናኛት ቪዲዮ ትስራልን ምናምን ከዛ እኛም በደስታ እሷን ማየታችን ያስደስተናል። ሰላም ሆና ማየታችን ስለሚያስደስተን ብናያት ጥሩ ነው። እሺ እናያለን። እስኪ እንግዲህ ያለውን ነገር ጠቅላላ እናያለን፣ ሀሳብ እንሰጥበታለን። ሰላም እንዴት ነህ? ልዑል እባላለሁ። ምንቴ ይባላል። ምንቴ ካሜራ ማለት የእኛን ነገር ታውቀዋለና ካሜራ እንትን ብያለሁ። አይደብርም አይደለም? ኦኬ ችግር የለውም። ማለት ሊዱዬ ስለሆነ ኦኬ ይሁን። እኔ ግን እርግጠኛ አይደለሁኝም ብቻ ማለት አሁን እሺ አበባ ስጦታ አለባበሱ ምናምን ልክ አይደለም። እኔ ልክ የሆነ ነገር አይታየኝም እዚህ ጋር የማየው ነገር ላይ ሶ እናንተ ልክ መስሎ ከታያችሁ እሺ እስኪ እንቀጥልና ምንድን ይፈጠራል የሚለውን እናያለን እንጂ እኔ አሁን ልጁ ይኸው መጣ እሺ አወራው ምናምን በጣም ስለማከብራት ነው ከአንድ ዓመት በላይ ተከታትያታለሁ ከአንድ ወር በላይ እሷን ፍለጋ ቆይቻለሁ እያለ ነው። እንደዚህ አድርጎ ሊጠጋት ቢሆንስ የራሱን ቴክኒክ የተጠቀመ ቢሆንስ ኦር ደግሞ ልዑል ራሱ ከዚህ በፊት ሲሰራው የነበረውን ሴራ ይዞት መጥቶ ቢሆንስ እኔ አላቅም። ብቻ ልዑል ብዙ ጊዜ ለሄለን ጥሩ ልጅ ነው፣ ግን አንዳንዴ ልክ ያልሆኑ ነገሮችን ይዞ ይመጣልና ያሳስበኛል። ሶ እስኪ ብቻ ቪዲዮዎቹን እያየን ደግሞ ነው ግን ታውቃለህ ያመንኩ አይደለም ቢካዝ እንደዚህ አይነት ነገር ነው እንጃ። ሄሉ ራሱ የምር በጣም ነው ደስ የሚላት እና ቤተሰቦቻችን ደስ የሚላት ይመስላል። ሄሉ ቤት ደርሰናል። እኔ ግን ዶሌ የምር የሆነ ፕራንክና ካላደረከኝ ኧረ አንተ ሁሌ ፕራንክ የለም እኮ ኢትዮ ፕራንክ ካላደረከኝ ሄሉ ምን ያህል ኧረ ክፈች አንቺ ምንድን ነው ሪስፔክት እንዴት ነሽ? ሰላም ነው? እንኳን ደህና መጣ። ምንድን ነው እንግዳ አላውቅም። ምግብ አከበር እንግዳ እንዴ? ኧረ መሽኮርመን እነግርሻለሁ ያለውን ነገር። አዎ እሺ እንቀመጥና ላስረዳሽ ያለውን ነገር። ና እባክህ ተቀመጥ፣ ችግር የለውም። ና ተቀመጥ። ና አበባ እንደምወድ ማን ነገረው?
አንቺ እንግዳ አታውቁም። አይ አዎ ልበል ደግሞ እኔ ነገር ደግሞ ስፔሻል ጊፍት ነው። እኔ ይሄን ነገር በዛ አላስነካኛለሁ። ይሄ ውስጡ ሊሰበር ስለሚችል ድንገት ለብቻሽ ነው እንድታይ የምፈልገው እና ለብቻሽ ነው እንድታይ የምፈልገው። ይሄ ላንቺ ነው ያመጣሁት ሁለቱም። በጣም አመሰግናለሁ። እኔ እዚህ ጋር አንድ ነገር መናገር እፈልጋለሁ። አንደኛ እኔ ራሴ ወጣት ነኝ፣ ወንድ ልጅ ነኝ፣ አውቀዋለሁ። እነዚህ ሰዎች እኩል እናያላቸው አይደል ያሉት። ከዛ ይዞት የመጣው ነገር እሷን ይሄ ሲከታተላት በነበረበት ጊዜ ምናምን የምትወደውን ነገር ምናምን አጥንቷል። እና ይሄ ነገር ልክ ነው ብላችሁ ታምናላችሁ? ይሄን ቪዲዮ ናቲ ሲያዩ ጥሩ ነገር ይፈጠራላችሁ ታምናላችሁ? የሄሉ ቤተሰቦች እኔ ከዚህ በኋላ ግን አሁን የሄሉ ልቅሶ መስማት በጣም ነው የማልፈልገው። ማለት ስታለቅስ ምናምን ላዝን ምናምን አልፈልግም። አሁን እንደዚህ ተሽኮርመማ ምናምን ስትቀበለው እኔ ልክ አይደለም። ማለት ትንሽ ኮስተር ልትልበት ይገባል። ማለት አሁን ናቲ ሲያዩ ራሱ ቪዲዮ ልክ ይሆናል ብዬ አላምንም። እና እስኪ እያየን እንፈርዳለን። ዝም ብለን መፍረድም ልክ ስለማይሆን ማለት ነው። እንግዲህ ቪዲዮ ላይ ያልነገረሽ ይሆናል። እኔ የአንቺ አድናቂ ነኝ። እሺ በሰው ነው አፈላልጎ ያገኘኝና ሄዱ አንቺን ለማግኘት ኦልሞስት አንድ አመት አንድ ወር ይሆነኛል። በቃ በመከራ ነው ያገኘሁሽ። ወይኔ ማይ ጋድ አምሪሊ እኔ ራሱ ነው በዚህ ልክ ታውቂያለሽ። ከዚህ በፊት አድናቂዎች በጣም ነው ኢሞሽናል እየሆነ ያለ ልጁ። ቶሎ ነው እንትን እያለው ያለ እንባው እየቀደመው ነው። እኔ ይሄ ነገር እውነት ያድናቆት ብቻ ነው ለምን? እኔ እኮ በቃ ምንድነው ከሆነ ጊዜ በኋላ ሰዎች ብዙ ነገር ሴራቸውን ምናምን ይዘውብን ስለሚመጡ የማመን እንትኔ በቃ ሙሉ ለሙሉ ተዘግቷል። በቃ ለማመን እየተቸገርኩኝ ነው። እና እኔ እንጃ ብቻ ግራ እየተጋባውኝ ነው። ሄሉ እኔ እግዚአብሔር ይሁንሽ ነው፣ ሌላ ምንም ነገር አይደለም። በቃ ያው ከአንቺ ጋር ቪዲዮ ላይ ባየው ራሱ ስቲል ያገናኘኛል ብዬ አልጠበኩም። ምክንያቱም ያው ሰሞኑ የተፈጠሩት ነገሮች ምናምን ነገር አይቻቸዋለሁ እና ሙድ ውስጥ ምናምን ስላለሽ በቃ ያው ከሰው ጋር መገኘት የማንፈልጊበት መንገድ እንዳለሽ የተሰማኝ ነው። እና እውነት በቃ አሁን እንደው ምናልባት መልካም ፍቃድሽ ከሆነ ማለት ነው ያው እኔም አሁን ለሶስት ወር 2 ወር ያህል ለስራ እረፍት ትቻለሁ ምናምን ትንሽ እንቀሳቀሳለሁ ከከተማም ከምንም እየወጣሁኝ እና ፍቃደኛ ከሆንሽ ድንገት በቃ ያው ካለሽበት ስሜት አንቺን ለማውጣት እኔም ደግሞ አበሬሽ እንጆ እንዳደረግ ጊዜ ይፈጅልኝ ማቶቂያ ለምትኪው ለጠይቅሽ እንዴት እንደዚህ ይቻላል? እንጃ ብቻ እኔ የማውቀው ነገር የለም። ልጅ ነሽ እና አታውቂውም አይደለ? መቼም ምንም ነገር ከማን ጋር ወደፊት እና ግን ስቲል ምን ታያቁም እያልኩ አሁን ያለሽበትን ህይወት አንድ አዳምጠኝ። አቁም እያልኩ ነው ማለት አላማ ሌላ ነበር አይደለም። ለዛ እኮ ነው አዳምጠኝ ያልኩት። እቃን ይዘውታል ማለት በዚህ ልክ እንደዚህ አላማ ይኖርሃል ብዬ አይደለም እዚህ ደረጃ ይዤ መጥቶ አንድ ነገር ልንገርህ ሲጀመር ማለት ነው። አማን ቪዲዮንም አቆሙ አይቀረጽም እና ይኸውልህ ፍቅረኛ አላት ቪዲዮ ቢያዩ ማለት ነው። እኔ ነው እዚህ ጋር የሚለው ኦዲየንሶችም ለእኔ የሚኖራቸው አመለካከት ጥሩ አይሆንም። ስለዚህ ግሪያት መውጣት ያለብኝ ነገር ስላለ እሺ ቆይ አሁን ተረጋጉ። ሉላ ቁጭ በልና ቪዲዮ ይቅር። አንድ ነገር ልንገርሽ ናቲ እንኳን ቢያዩ ይሄን ቪዲዮ እኔ ላይ ነው የሚያላክከው ገብቶሻል አይደል? ስለዚህ እንደዚህ አይነት አላማ አለው ብዬ አይደለም እዚህ ቤት ያመጣሁት። አንድ ነገር ልንገርሽ አይደል? አትግሮ ቤት ድረስ ስለመጣ ቤቷን አውቀዋለሁ። ብዙ ነገር ባሰብኩ ብዙ ነገር እንላለሁ ግን ያን ነገር ሀሳብ ይዤ አይደለም ማለት አንዴ ብታዳምጪኝ ደስ ይላል። እሺ ቀጥል። እሺ እናስጨርስ። እኔ ሎሌ በተፈጠረው ነገር ይቅርታ፣ ምናልባት ይሄን ነገር ላንተ መንገድ ከነበረብኝ ማለት ነው። ግን ያው አሁን እየተናገርኩ መናገር ነበረብኝ የተሳሳትኩ ማለት ነው። መጀመሪያም ስትመጣ እንደዚህ አይነት ነገር ከነበር ለእኔ ነገር ግን አድናቂና አድናቂ ብቻ እንደሆንክ ነው አይደለ? ስለዚህ እንዴት እንደዚህ አይነት ነገር ታደርጋለህ? ኤኒዌይ እሺ በጣም ይቅርታ ምናልባት ድንገት ስለተፈጠረና ስላስቀየምኩ ግን እኔ አንቺን ቀን በቀን ከመከታተል አንቺን ከመውደድ የተነሳ ከአድናቆት አልፎ ወደ ፍቅር ተቀይሯል። በመድኃኒዓለም ስም ይሄን ነበር ያልኩኝ። መጀመሪያ እኔ ይሄን ቃል ነበር የተናገርኩኝ። ይሄ አመጣጡ ልክ አይደለም፣ ይሄ አድናቂ አመጣጥ አይደለም እያልኩኝ ነበር። አሁን እሺ በቃ ምንድን ነው እሺ የሚባለው? አሁን እሺ ልጁ በሰው ሀገር የሆነ ነገር ይሁን
እሺ ምንድነው የምትሉት እናንተ? አሁን ይሄ ነገር ልክ ነው ብላችሁ ታስባላችሁ? ከሱ መራቅ የለባትም? እኔ እንጃ ብቻ ልውል እንዳመጣው በሆነ ቴክኒክ አድርገህ ልጁን አስወጥተህ ብትወስደው እኔ መልካም ነው ብዬ አስባለሁ። ምክንያቱም ወንድ ልጅ የሆነችን ሴት መቅረብ ሲፈልግ እንደዚህ ነው፣ ቀስ ብሎ አድናቂ ነኝ፣ ወንድም ነኝ፣ አጎት ነኝ ምናምን ብሎ ገባ። ከዛ በኋላ በቃ እኔ ቀጣይ በሄለን ህይወት ውስጥ ለሚደርሰው እንትን ኃላፊነት መውሰድ አልፈልግም። እኔ እንዳንድ ተመልካች እንዳንድ አድናቂ ይሄን ነገር ኃላፊነት መውሰድ አልፈልግም። ላይፏ ምስቅልቅሉ እንደሚወጣ ነው የሚታየኝ። እኔ እንጃ ብቻ ግን ዳት ሚንስ ደግሞ አሁን ፍቅረኛ ሁኝ እያልኩሽ አለ ጀስት አይ ዋንት ቢ ዩር ፍሬንድ በቃ ኖርማል ጓደኛሽ ብቻ ነው መሆን የምፈልገው። ቢካዝ አሁን ያለሽበትን ህይወት አውቃለሁ ያልኳችሁ ነው እና ሪሌሽንሺፕ ውስጥ እንደሆንሽ አውቃለሁ። ስለዚህ ያን ነገር ልረብሽሽ አልፈልግም። ያን ነገርሽን በጣም ነው የማከብረው፣ በጣም ነው የምወደው። ቢካዝ አንደኛ ለምትወደውን ሰው ደስታውን ማየት ምናምን የሚባል ነገር አለ። እሺ ደስታውን ማየት ነው የሚፈልገው። እሺ ወደፊት አብረን እያየን ወሳኞቹ እኛ እንሆናለን። እነሱ መወሰናቸው ይቀርና እኛ እንወስናለን ወደፊት አብረን እያየን ማለት ነው። አሁን እዚህ ጋር ነው አትሊስት መናገር ነበረበት። ይሄ ልክ ነህ አይደለም እኮ ልሁን እንዴ? አዳምጠኛ መጀመሪያ ነኝ አንተ ብቻ ነው ትቆጣለህ ማለት ነው። እኔንም ታከብረኝ እኮ ይገባል። ምን ለማለት እንደፈለኩ አዳምጠኝ። ጭራሽ እንደዚህ ጮክ ብለን ነው ታዲያ የምታወራኝ? ቢካዝ ኢሞሽናል እያደረገኝ ነው። እኔ እኮ ውስጥ የነበረውን ነገር ይኸውልሽ በቃ እድሉን ካገኘሁና ኢሞሽናል ስለሆንኩኝ የነበረው ነገር አጋጣሚ ልንገርሽ አልኩ እንጂ እኮ ህይወትሽ ውስጥ ባንዴ ልግባ አላልኩም። በቃ ነገሮች እንትን አሉና በቃ አንቺ ተረጋጋሚ በማየት የምንባባቴ በጣም እየወደድኩሽ መጣሁ። ዳት ሚንስ ያን ነገር ነገርኩሽ እንጂ ዲስተርብ ላድርግሽ አላልኩም። ስለዚህ እኔ ልትረዳኝ ይገባል እንጂ ኔጌቲቭ ፓርቲን ብቻ አትየው። አደንቅልሃለሁ። ኔጌቲቭ ፓርቲ ብቻ የአገሬ ሰው ምን ይላል መሰላችሁ? እቺ ጥሬ ካደረች አትቆረጠምም ይላል። እና እኔ ዛሬ ገና ሳይጀመር ገና ምንም ነገር ሳይመጣ ይሄ ልጅ እንደዚህ ጮሆ ማውራት ከጀመረ ለምንድን ነው እንደዚህ የምትሉኝ ምናምን ብሎ መናገር ከጀመረ ኔክስት ምን ሊፈጠር ይችላል የሚለውን ነገር አላውቅም። አንዳንዴ ልክ ሊሆን ይችላል እኮ እሱ ለምሳሌ እሱ ውስጡ የተሰማው ስሜት ሊሆን ይችላል። አታፍቅር ማለት አይቻልም። ኦኬ አፍቅሮ ሊሆን ይችላል፣ ውስጡ ያተሰምቶት ሊሆን ይችላል። ግን የእሷ የራሷ ህይወት አላታ። እሱ ስላፈቀረ ተብሎ ከዛ ህይወት አይወጣም አይደል? የራሷ ህይወት አላት፣ የገባችበት ህይወት አለ። ከዛ ህይወት ውስጥ እሱ አፍቅሬሻለሁ ስላላት ብቻ ዘው ብላ ልትወጣ አትችልም። ድንገት ለመጣ ሰው እሷ ደግሞ ይሄን ያክል እንትን ብላ ምናምን መቀበል የለባትም ማለት እኔ አላቅም። ብቻ ይሄ ነገር ልክ አይደለም። በቃ በምንም አይነት መመዘኛ ይሄ ነገር ልክ ሊሆን አይችልም። ግራ እየገቡኝ ነው። እንዴት ማለት አሁን እሺ ቅድም የሆነ ነገር ስለል ታስተባብለኝ ሞከርክ። አሁን እያደረክ ያለው ነገር ደግሞ ሌላ ነገር ነው። የልጅቱን ኮምፎርት እየነሳ ነው። ምንድነው እየተፈጠረ ያለው? ኮምፎርት አልነሳውም። ፀጉሯ እዚህ ጋር ወጥቶባት ነበርና እሱ ላስተካክለት ጥፋት እንደ ጓደኛሽ ካየሽኝ እኮ ፖዚቲቭ ላይ ማሰብ ነው እኮ ችግር የለውም። እሺ በቃ እሺ ልውል ተው በቃ እኮ ምንም ነገር እሺ ኖ ነፃነትን ወድጄዋለሁ በጣም። እኔ ዳይሬክትሊ ሜቢ በቃ በፍሪደም እንትን ስላልኩኝ ነው ያው እንትን ካላልኩኝ ወንድ ልጅ ነኝ እንደዛ አልችልም። ብዙ ያልተመቹኝ ነገር አሉ። ሄዱ የሰው ቪዲዮን በዚህ ብንዘጋ ብቻ የሆነ ማለት እንድትይ የሚፈልገው ነገር አለ። ቪዲዮ ለምን ቆይ ምን በቃ በቃ ተውኩት። ቪዲዮ ምናምን አለ እዛ ጋርና እኔ አንቺ አድናቂ ነኝ። በጣም የምወድሽ በጣም የማከብርሽ ያልኩትን ነገር መቼም እነግርሻለሁ። መጀመሪያ ሜቢ ሀፕን ካደረገ እሺ ያመነው ነገር ያሰበው ነገር ይሄ ነው። እሱ የእሷ አድናቂ ነው። በጣም ይወዳታል፣ በጣም ያከብራታል። ግን ደግሞ እየመጣበት ያለው መንገድ ልክ አይደለም። በምንም አይነት መመዘኛ ልክ ሊሆን አይችልም። ልክ ነው ብሎ የሚያምን ሰው ካለ የሄሉ ህይወት እንዲበጠበጥ የሄሉ ህይወት ወደ አጉል ምስቅልቅል ውስጥ እንዲገባ ማድረግ እንደዛ የሚፈልግ ሰው ብቻ ነው ይሄን ነገር ልክ ነው ብሎ የሚያምን ሰው ካለ። እኔ እንደ አንዳንድ ታናሽ ወንድም ለሄሉ የምመክራት ነገር ቢኖረኝ ከዚህ ነገር በጣም መጠንቀቅ አለብሽ። ከዚህ በኋላ እኛ የአንቺን እንባ እያየን የምንሳቀቅበት የምናዝንበት ሁኔታ አይፈጠርም። ምክንያቱም እዚህ ነገር ውስጥ እንድትገቢ መጀመሪያ ስለማንመክርሽ ማለት ነው። እኔ የሄሉ ቤተሰቦች እንደዛ ነው የሚሰማኝ። እናንተ ምናልባት ከዚህ የተለየ ነገር የሚሰማችሁ ነገር ካለ እስኪ ኮሜንት አድርጉልኝ፣ እኔም ልረዳትና ኦኬ ልክ ነው ምናምን ተው። አሁን ለምሳሌ እሷ ናት እየገላገለች ያለ ልውል ተው ምናምን እያለችው ያለ። በኋላ ግን ለሚፈጠረው ነገር አሁን ልውል ራሱ እያሳስበው ነው። ድንገት አምጥቶ ይሄን ሰው ህይወቷ ውስጥ ዝም ብሎ ገባ ማስተዋወቃት፣ ነገ ለሚፈጠረው ነገር ልውል ብዙ ወደ እሱ የሚመጡበት መዘዞች አሉ።
እኔ እንጃ ብቻ ልክ አይደለም። ብቻ በዚህ አጋጣሚ ቢሆን ተመልሼ መጥቻለሁ። አንጠፋም። ልዑልም ከዚህ በኋላ ከጎን ያለ እንግዲህ አዲሱም አመሰግናለሁ። እኔም ከጎንሽ አልጠፋም ብሎኛል። እንግዲህ ለማንኛውም እኔ አንቺ ብቻ ፍቃደኛ ሁኝ እንጂ እዚህ እያደረኩ እንከባከብሻለሁ እንዳታስቢ። እና ያው ቤተሰብ ናቲም ከሄደ በኋላ ብዙም እኔም ሚዲያ ላይ አልመጣሁም። ትንሽ ነገሮችን እያመቻችን ስለነበር ነው። ናቲም በጣም ደህና ነው፣ ብዙ ሰዎች የጠየቃችሁ ነው እና ከዚህ በኋላም ደግሞ አንጠፋም፣ እንመጣለን። አመሰግናለሁ። ደግሞ ብዙዎቻችሁ እየጠየቃችሁኝ ነበረ፣ ጠፍተሻል ነይልን ምናምን እያላችሁኝ እና ከዚህ በኋላ ግን እመጣለሁ። እናንተንም አመሰግናለሁ፣ በጣም አመሰግናለሁ። አሁን በቃ ቡና ምናምን ላፍላ። አዲሱ እንግዳይ ይሻላል ቡና ፈላይና እንግዳሽን ሸኚ። ግን ስትሸኚ ምናልባት ትቶት የሚሄደው እቃ እንዳይኖረው ጥያቄ ትቶት የሚሄደው ወይም ደግሞ ከአንቺ ይዞብሽ የሚሄደው እቃ እንዳይኖረው ብትጠነቀቂ መልካም ነው ባይነኝ። ምክንያቱም የአንቺ የሆነ ነገር ሁሉ ለናቲ ነው፣ የናቲ የሆነ ነገር ሁሉ ነው ለአንቺ ሊሆን የሚገባው እንጂ አዲስ ከመጣው ልጅ ጋራ ምንም አይነት ግንኙነት ምንም አይነት ህይወት ውስጥ የምትገቢ ከሆነ ኔክስት ህይወትሽ የተመሰቃቀለ ሊሆን እንደሚችል ብቻ ነው የሚታየኝ። ስለዚህ ልዑልም ድንገት በገባበት ነገር ከዚህ በፊቱ ሴረኛ ምናምን ተብሎ ሌላ እንትን እንዳይባል ከወዲሁ ጥንቃቄ ብታደርጊ መልካም ነው ባይነኝ። ስላዳመጣችሁኝ አመሰግናለሁ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮውን ሼር አድርጉት ለጓደኞቻችሁ። መልካም ጊዜ